እንዴ ምን አይነት ልጅ ነው ባካችሁ እኔ ገና ስንት ብዙ ስራ አለብኝ እንዴ ጋሻሴ ኧረ እባክህ ጋሻሴ ይሄን አልሳ ታቆየኛለህ እንዴ ትንሽ አታስብም እንዴ ጋሻሴ ይኸውልህ ዋናው ነገር ትልቁ ነገር ከሁሉም በላይ ቀጠሮ ማክበር ነው ለወደፊቱም ላንተ አይደለም እኔ እኮ ስንት ስራ ጥዬ ነው የመጣሁት ገብቶሃል ለአንተ ህልም ለመንገር ይሄን አንሳት መጠበቅ አለብኝ ምን ሆነ ነው በቃሉ ቀጠሮ አታከብርም እንዴ አረጋሻሴ ዛሬ በደንብ ህልም ለመንገር ይሄን አንሳት መጠበቅ አለብኝ ምንድነው ህልሙ ግን እሺ ይቅርታ ጋሻሴ ትንሽ ጾመኛ ነው መሰለኝ ቀለም ላይ አዎ ስካራት ይበቃል በእንደዚህ ሁኔታ ይበቃል አዎ አከብራለሁ ግን ከዚህ በኋላ ህልሙን ንገረኝ እስኪ ጋሻሴ ምንድነው መሰለ በቀሽ አሁን ተኝቼ የሆነ ቦታ ውስጥ የገባው ይመስለኛል እሺ እና ማአት ብር ተሸክሜ በቀምን ላርገው ይኑሩ ብር አሁን በዚህ እንደዚህ ባርክ በዚህ ቤት በሰራ በዚህ መኪና በገዛ ይሄን አርጌ እንደው እንትን ብል ምን ያህል ይበቃኛል እያልኩ እያሰብኩ እያለሁ ያን ሁሉ ብር ይዤ ብንንስል ከው ነው ያልኩት በቃ ጠላት ከው ይላል ከው በቃ ለካ ህልም እንደዚህ ነው እንዴ የእውነት የነበረኝ ጉጉት እኔ ምንም የሚይዘው መኪና የምኖርበት ቪላ ቤት ምን አይነት እንደሆነ እያሰብኩ ነበር እንትን ያልኩት ብንነሰል ታዲያ ባዶ ጠላት ለሚበል ከኔ ጋር ምን ያገናኛል ታዲያ አይ ምናልባት የምትችል ከሆነ እንድትፈታው ነው ወይም እንድታስፈታው እሺ በቃ ይሄንን ሐሳብ ይዤ ልልሂድ አስፈትች ትልቅ ሰው ጋር ይሻላል አይ ግን ውጤቱን ልትነግረኝ እፈልጋለሁ እሺ አሰፋ በየነ አለ እዚህ ተጠብቃችኋል እኔ አንድ እቺን ጉዳይ ይዤ እመጣለሁ መለሳለሁ ይቅና አሜን አንተ ሰላም ነህ አለው እግዚአብሔር ይመስገን ሳሙት ደህና ነው ይኸው በዚህ በመብራቱ ላይ ይኸው ደህና ነኝ ሳማል ነገ ነው የምቆርበው አሜን አሙንትን የለም ሌላ እላለሁ አንዱ ብቻ ነገ ነው የምቆርበው የቆረብኩ ቀን ሰው አልስምም ሰው አይስመኝም የሆነ ነገር አምጥቼልዎታለሁ ቡልጋ የሚባል ቦታ ነው የኖሩት ኧረ ውጭ ሀገር ነው እኮ ቡልጋ ሀገሬ ታቦት ብቻ ነው አገሩ የወለዱኝ ታቦት ተሸካሚ ቄስ ናቸው ቡልጋ ጊዜያቸው ደርሶ ሞተዋል ጊዜው ሲደርስ የማይሞት የለም አሁን የህልሙን አይሰጡ የህልም አንተ ምንድን ነው ያንተ ነው ብሩን ቀድመው ወስደው ይሄ እንደዚህ ጆሮ አይሰማም ይሄ ሁለት አይኔ ሞራ ሲገፈብ አራት ደም ተቀዳ ለምርመራ ሰውነቴ አሁን ጆሮ አይሰማም አንተ የቻለ እዚህ በዛ ገለያ ስታጠብ በመቀመጥበት ብርጭማው እዚህ አድርገህ ተቀመጥ አላልኩህ እንድታናግር እማማ ዝናሽ ወዬ በህልሜ ይመስለኛል አለ እሺ በሻንጣ ሙሉ ብር አግኝቼ ከዛ መንገድ ሰው ያጨበጨበልኝ አየሁኝ እሰይ ግን ባንቺ የጠበበው ገንዘብን ቃሊልህ ነው እዚህ አዲስ አበባ ነው ወይ ያለው ተውጭ ነው ወይ መጣህ በለው እዚሁ አዲስ አበባ ነው ገርጂ ነው ያለው ታልከኝ አውሮፕላን ማረፊያ አዎ ዘካርያስ ለእርሶ ምን ወት ነው ለእርሶ እዝጌር ሰጠኝ ወርቅ አገኘው ወርቅ ሰጠኝ እዝጌር ወርቅ ሰጠኝ ሚካኤል ተገኘ ወርቅ አልኩት እማማ ዝናሽ ወይ ባለሙያ ኖት ወይ
የምን ባለሙያ ምግብ ላይ እንዴት ነው ባለሙያ ነው ተይ ድሮማ ቡልጋ ተወልጄ በተወለድኩ 10 ዓመት ሊሆኜ አዲስ አበባ ገባሁ እሺ አሁን ቅድም የተናገርኩት ቡልጋ አገሬ ነው የተወለድኩበት የዘር ማንዘሬ ማማ ዝናሽ የዘካሪያስ የሰርግ ዕለት ምንድን የዘፈኑለት 5000 ብር ክፈል እሱን ለማስረዳት ዘካሪያስ ያሳጉላት ነጭ በነጭ ቀሚስ ጥለቱም ተታች ከላይ ኩታው ነጭ በነጭ ልብስ አዲስ ገዝቶ አምጥቶ የሰርጉለት አምጥቶ ጠዋት አልብሶ በመኪና ይዞ የዶ ሰርጉ ላይ ቁጭ አረገኝ የሰርግ ዘፈን በዘፈንኩበት ሰርገኛው 10,000 ብር ሸለመኝ ያው ሲካሄድ የተገዛበት መኪናው የተገዛበት ልቆርብ ሲሄድ መሄድበት መኪናው ተገዛበት እሺ እርሙ ምንድነው ለሊት ነጭ በነጭ ለብሰው ከብዙ ሰዎች ጋር ሲጨፍሩ ነው ያየሁት ነጭ በነጩ ይሄው ቦታ ቁንሳጥን ጠቦታል ሁለት ሙሉ ልብስ ነጭ በነጭ አለ እዚህ ቁንሳጥኑት ልቆርብ ሲሄድ የምለብሰው የመስቀለትም አይቾታለሁ መስቀል አደባባይ ለብሰው ነጭ በነጭ የመስቀል አደባባይ አንግሼ ቆረብ አሁን ያለፈው የህዳር ሚካኤል አሁን ትሳስ ነው ህልሙ ምንድነው ሲፈታ ግን ይሄ ነጭ በነጭ ለብሰው የሚጨፍሩት እርሱ የኔ ህልም ነው አዎ የኔ ህልምማ ያለው ነው ያሳየው እስቲ መርቁኝ ዛሬ መርቁኝ እስቲ አንተ ጥሩ ነው እሺ ጥሩ ነው በቃ ጥሩ ነው ብቻ ነው እንዴ ሌላ ነገር መርቁኝ ሚስት አላገባሁም አላገባሁም ልጅ አልወለድኩም አዎ እምትኖርበት የመጨረሻ እምትኖርበት አገሩ አሁን ያለው የት ነው አዲስ አበባ ነው እኔ ራሱ እንደዚህ ኢንተርቪው አላደረኩም ሰፈሩ ገርጂ ነው አልከኝ አዎ ገርጂ ነው ገርጂ አዎ ገርጂ አውሮፕላን ማረፊያ አይደል አውሮፕላን ማረፊያ አዎ በቃ ጥሩ ነው የሚያጫውት ቴሌቪዥን መንግስት ያገባል እንዴት ነው ወል ሰው ሁሉ ስራ ይሄዳል ሴትዮዋ ብቻቸው ሲቀመጡ ይጆብራቸዋል ቴሌቪዥን ያጫውታቸዋል ብሎ የቤቱ ሲስተራ ተቤቱ ጋራ ቴሌቪዥን ያገባው መንግስት ነው ለኔ መንግስት ምርጫ ላይ እንዴት መረጣችሁ በመንግስት አውቄ በመምረጤ ጋሻሴ ህልምህ ተፈቷል ማርያምን መለመን እድለኛ ገንዘብ ይዘህ ልትኖር ነው ስቱዲዮ ደገዳኛ ነው ተመልካቾቻችን እማማ ዝናሽ በቃ ሊሄድ ነው ይኸው ቻው እዚሁ ሀገር ነው አንተ አየር ማረፊያ ነኝ ዘካሪያስ እዛ ሰፈር የሚያውቃቸው ብዙ ሰዎች አሉ ይካሄዳል አዎ በቃ አየር ማረፊያ በሉ እሺ ቻው በሉ እማማ ዝናሽ እወዶታለሁ ቻው Harambe, tu imbe pamoja. Harambe, tu imbe pamoja. Harambe, tu imbe pamoja. Tu jengi serekari. Wangi wani sima, kentu tayo matata. Wangi wani sima. Kentu tayo matata Wangi wani sima Kentu tayo matata Wat wate wastara
አንዴ ባካችሁ ወይ ሚገርም ነርስስና አልባንዲያን ያስጠኑ ነው ጋሻሲ ትዝ አለኝ ስጨብጥህ እዛ ከእንትን ማዘጋጃ ቤት ሁሉንም በመጨበጥ ትታወቃለህ አሉ አንዴ አሁን ጨብጠው የሆነን ሰው ድጋሚ ስታገኘው ከሁለት ደቂቃ በኋላ ጨብጣለህ አይ ፍቅር ነው ሰውን አንተ ማክበር አለብህ አጋጣሚ ደግሞ እኔ ከብዙ ሰዎች ጋር ስለምግባባ ልደግመውም ይችላልው አዎ በየሰከንዱ ነው አሉ ሰላም የሚለውና አሁን ይጨብጣል ትንሽ ቆይቶ ይጨብጣል እንደገና ይጨብጣል እና አሁንም ይጨብጣል የመጨበጥ ታሪክህ በጣም ከፍ ያለ ነው አይ ምንድነው መሰለው ትረካለህ ሰው እኮ ዝም ብለህ ባንገት እንትን ከማለት ጨብጠው እንዴና ደና ነው ይስትለው ነው ደስ የሚለው እና ምን ተባልኩ መሰለ ጋሻሲ ህልም ነው መቼም ይሄን ያህል ገንዘብ አታገኝም ተብላ ተረበለ ምን አለ ትንሽ ነገር እንኳን ነገር እንዴ ብዙ ጊዜ እንደዛ አይነት ህልም ታያለህ ወይ ማለት በጣም ብዙ ገንዘብ በህልም የምታይ ከሆነ በእውነህ አታየውም አላየሁትም እንደውም ህልሙን አይ ኮነ ፍቺው አላየሁት ይሄ ህልም እንግዲህ ሲፈታ አይ በትክክለኛው ሲፈታ የተባለው ሀብት ንብረት ልጅ ነው ነገር ሰምቻለሁ እንደሱ ያስኬዳል እንደዚህ ያስኬዳል ይሄ ያስኬዳል ጥሩ ነገርን መመኘት ነው ለማማዝናሽ ግን እናመሰግናለን ማሰፋ በየነ ዛሬ እንግዳችን ነው የውዝዋዜ አሰልጣኝ ነው ተወዛዋዥ ነው ሙዚቀኛ ነው ተዋናይ ነው የሚገርም የቲያትር ብቃት አለው የትወና ብቃት አለው መድረክ ላይ ሲወጣ በጣም ብዙዎች ባድናቆት የሚያጨበጭቡለት አንጋፋው ተዋናያችን ዛሬ አጠገብ ይገኛል አሰፋ በየነ ስላገኘሁ ስለመጣ በጣም ነው ማመሰግነው እንኳን ደህና መጣ በብዛት ፊልሞች ላይም ሳይ የስልጣን ጉዳይ ላይ ታበዛለህ ባለ ስልጣን ነው የሚያረጉ ባለ ሀብት ነው የሚያረጉ ምክንያቱም ባላውቀውም ግን እንዳጋጣሚ ሆኖ ደግሞ ቲያትር ቤት በተለይ ማዘጋጃ ቤት የሙዚቃ ክፍሉ ኃላፊ ነበርክ እነ ገረመው አሰፋ እና በበኃይለ ሚካኤል እነ ጸጋዬ ዘርፉ ምን ይላል እነሱን ሁላ ተመራ ነበር እነ ሰለሞን ከበደን ሁላ ተመራ ነበር ጥላሁን አንሙት እነ ኤልሳቤት መሸሻ እነ ከኔ ምን ጎሎ ነው እነሱን ሁሉ ነበር መመራይ ነበር ማዘጋጃ ቤት ማለት ነው ሻላ የሻላ ሙዚቃ ክፍል ኃላፊ ነበርክ አዎ የሻላ ሙዚቃ ክፍል ኃላፊ ነበርኩኝ የውዝዋዜው ኃላፊ ነበርኩኝ ተወዛዋዦቹ እንደነ ኪዳኔ ምስጋናው አይነት እነ ጥሩዘር ምስጋናው እና አቻሜልሽ አለምነህ እነ መሰረት አሰፋ እነ ብዙ ናቸው ብዙ እነ ሰለሞን ኡርጌ እነ ማት ናቸው ብዙ ተወዛዋዦች እነ ድጋፌ ብሩ ውጪ ናቸው አብዛኛዎቹ እነሱ ሁሉ እኔ ነኝ የቀጠርኳቸው አሰልጣኛቸውም ነበርኩኝ እኔም ተወዛዋዥ ስለነበርኩ ማለት ነው ስለዚህ የዘመናዊ ሙዚቃ ክፍሉንና የውዝዋዜ ክፍሉን አንተ ነበርክ የምትመራው ግን አንድ በጣም የገረመኝ ነገር ብዙ ሰዎችም አንተን ሲያዩ የማያውቁት ነገር የሚመስለኝ የውዝዋዜ ጉዳይ ነው ምናልባት ተወዛውዘ ሊሆን ይችላል የውዝዋዜ አሰልጣኝ እንደሆንክ ግን በብዛት አያውቁምና ከዚህ በዘለለ ግን ኩባ ሩሲያና ግሪክም ጭምር ሾህ ያቀረብክ ኢትዮጵያዊ ነህና በጣም ደስ ይላል ውዝዋዜን ይዘህ ኩባ ላይ በጣም ትልቅ ሾው ነበርና እሱን በጣም ብዙ ተመልካቾች የሚያውቁት አይመስለኝምና እስኪ ስለሱም ንገረኝ ምንድነው መሰለ ኩባ 12ኛው ዓለም አቀፍ የወጣቶች ፌስቲቫል ነው ያኔ ወጣት ነበርኩኝ ተወዛዋዥም ነበርኩኝ እንግዲህ ለዚህ የውዝዋዜ እንትን ያበቁን ያው እና 50 አለቃ ጌታቸው አንዳርጌ የዓለማየሁ ታደሰ የባለቤቱ አባት ነው እና ነጋሽ አብዲ እና ሃይማኖት አለሙ እነ ታደሰ ወርቁ ነኝ ታደሰ ወርቁ ማለት ህዝብ ለህዝብን አዘጋጁ ነው እነሱ ናቸው ያሰለጠኑንና በዛ መሰረት ያንን እንትን ሰልጠነን ስንሄድ ማይም ድራማ ነው
ትግላችን የሚል ድራማ ነው ማይም ነው ፐርፎርም ታረጉ ምንም ንግግር የለም ንግግርን በእንቅስቃሴ መግለጽ ማለት ነው ኩባ ድረስ ሄዳችሁ ኩባ ድረስ ሄደን ስለዚህ በጣም እኮ የሚገባ ነገር እውነት ነው የግብርናውን ራሱ በእንቅስቃሴ ነው የምትገልጸው ሌሎችን ሁሉ ነገር በእንቅስቃሴ ነው የምትገልጸውና ሙዚቃ አለ ነርሰናል ባንዲያን ናቸው የጻፉት እናቶ ተፈራ ብንወልድ እነ ሙላቱ አስታጥቄ ናቸው የጻፉት ሙዚቃውን እና ሙላቱ አስታጥቄም ከኛ ጋር አብሮ ሄዷል ሙላቱ አስታጥቄ ጋሽ ሙላቱም ሄዷል አብሮን ኩባ ሄደናል እና ሃይማኖት አለሙና በቦልዴ ነፍሱን ይማር ጸጋዬ ገብረ ኪዳን አሁን ሀገር ፍቅር ነው ያለው እነ ጸጋዬ ገብረ ኪዳን እና አበበ ካሳ እነ ግርማ ወልደ ሚካኤል አሁን ካናዳ ነው ያለው ሳክስፎኒስት የታወቀ ሳክስፎኒስት ነው ከአስቴር አወቀ ሚሊኒየም ባንድ እነሱ እነ ማስረሻ ሳክስፎኒስት ስትለኝ አንተ ደግሞ የትራምፔት ተጫዋች ነህ የዛን ጊዜ ተወዛዋዥ ነኝ አይ ኖ ሌላ በፊት ሙያ የነበረው እና እነሱ ማስረሻ አበበ ያሉበት እና ብዙ እንትኖች ሙዚቀኞች ያሉበት እና እዛ ሄደን ያው ሰልፍ የመጀመሪያው እንትን ስንል የኩባው ፕሬዝዳንት እሳቸው ባሉበት ፊደል ካስትሮ በእሳቸው እንትን ነው ፊት ነው ያለፍነው እና ከዛ በኋላ ሾዋችንን ሰርተን ከዛ ተመልሰን መጣ ማለት ነው ስንሄድ ግን በጣም የሚገርም ነገር እስከ አልጄሪያ ድረስ በመርከብ ነው ማን ነው በአውሮፕላን ነው አዎ እንደውም ሰምቻለሁ በመርከብ ነው የተጓዘው ከአልጄሪያ በኋላ ግን 27 ቀን ሙሉ በመርከብ ነው የሄድነው 27 ቀን ሙሉ ማለት ነው ቀንና ሌሊት ያው በመርከብ ነው እንግዲህ ብዙ ጊዜ የሚለጠፍ እንትን አለ ዴፕሱን ራሱን ይነግራል 18000 ጫማ ይላል ምን ይላል እና እንግዲህ አንዳንድ ጊዜ ሰማይና ምድር ብቻ ነው ምንም ተራራ የለም ምንም የለም አንዳንድ ሙሉ ለሙሉ አየር ሰግታችሁ ነበር ሁላ የሚባል ነገር ነው እንዴት መሰለ እንትኑ ኢንጂኑ ጠፋ አሁን እየሄድን ይያለን ኢንጂኑ ጠፋ አሁን ኢንጂኑ ሲጠፋ እዛ መርከቡ ላይ ማድ ዴሌጌሽን ነው ያለው የሱዳን አሉ የሊቢያ አሉ የሀገሩ ተወካዮች አሉ የሀገሩ እንትኖች ቡድን አለ ተወዛዋዦቹ ምናምኖቹ ሙዚቀኞቹ ሁሉ አሉ እና እንግዲህ ያው ለሰው ተደናገጠ ላይፍ ቦት ወረደ በቃ ልንወርድ ተሰለፈን ላይፍ ጃኬታችን ለብሰን ልንወርድ ተሰለፈን ግማሹ መጨረሻ ላይ ያለቅሳል ግማሹ ጮሃል ራሳቸው እዛ ያሉ እንትኖች ኔቪ እንትኑ አስተናጋጆቹ አሉ አይደል እነሱ ሁሉ ያለቅሱ ነበር ሴቶቹ በኋላ የኛን ጓደኛ መጨረሻ ላይ እንግዲህ ከሞትኩ አይቀር ህዝብ መዝሙር ዘምሬ ልሙት እና የድሮ የደርግ ጊዜ የነበረው ህዝብ መዝሙር ኢትዮጵያ ቅደሚ ብሎ ዘመረ በቃ አሁን መጨረሻ ላይ እንግዲህ ምናልባት እኔ እንደሚገባኝ ለመፈተን ወይ አውቀው ሊሆን ይችላል እንደሆነ እንደዚህ አይነት አክሲደንት እንኳን ቢገጥም ሬዲ እንድንሆን ፈልገው እንደሆነም ሊሆን አላውቅም ወዲያው ተነሳ ደግሞ እንደገና ወዲያው ተነሳ ሁሉ ሰው ወደየ እንትኑ ገባ ማለት ነው ምን ልታደርግ ነበር ያን አንተ ያው ሞረድ ነው አሁን አንተ ትልቅ ሂውጅ መርከብ እኮ ነው ያ መርከብ መዋኛ ቦታ አለው ሆቴል አለው ሆስፒታል አለው መኝታ ቤቶቹ ግራውንድ ፕላስተር ምናምን ፎር ምናምን እንደሚባል አይደል እንደዛ አይነት ነው የድሮ የጀርመን መርከብ ነው እና ራሻ እንትን ያለችው የጀርመን መርከብ ነው እና ከዛ ያን መርከብ እንደዛ የሚያወዛውዝ ጀልባ ላይ ሆነ አንተ ምን ያው እንግዲህ ከሞትክ ማይቀር እየሰማ እንድትሞት ነው ያው እሷ ላይ ተወርዳለህ በቃ ሌላ ምንም ታሪክ የለም በጣም የሚገርም ነው የውዝዋዜ ታሪክ እንደውም አንድ የሰማሁት ደግሞ አብዛኞቹ ጋር ወዳጅ ነህ የምታሰለጥናቸውም አለቃቸውም ለሆንካቸው ሰራተኞችም ጭምር ወዳጅ ነህ እንደውም አንድ አጋጣሚ አንድ የባህል ተወዛዋዥ በጣም ቆንጆ ናት ከዛ ውጭ ላይ አብራችሁ ትወጡና የሆነ በጣም አሪፍ መኪና ይመጣና ይዟት ሊሄድ ሲል አብረህ ትገባለህ ከዛ በኋላ ሚለው ቀጥል እስኪ አይ ምንድነው መሰለ ያው የሰፈሬ ልጅ ነች እኛ ጋር አብረን ነው የምሰራው እና ባክውረድ ነው ያለ አዎ ልጅ ተሰጣትና ንግባ አለች እኔም ስገባ የኔው ወዴት ነው ወደ ውጭ አለኝ እንትን ነው ሰውየው ባለስልጣን ነገር ነው የዛን ጊዜ በደርግ ጊዜ ነው ባለስልጣን ነው እንግዲህ እሷን ይፈልጋት እንደሆነ አላውቅም መሰለኝ ሊያዋራት ፈልጎ ሊሆን ይችላል አላውቅም አብሬ ገባው ከዛ ላይ ወደ ውጭ አለኝ የት ነው ወዴት ነው ምን ፈልገህ ነው ሾፌሩ ነው እሱ ሾፌሩ እንዴ ወንድሜ ወዴት ነው የምትሄደው
እዛ ማዘጋጃ ቤት እያለህ ነው የሆነች መኪና ጋር የሚያገናኝ ታሪክ አለ አሉ ሰርቪስ ናት መሰለኝ መኪናዋና በተለይ ደግሞ የደርግ ጊዜ አብዮት ጠባቂ ያደረገ የደረሰብህ ነገር አለ ምን ነገር ሰማው ምንድነው እሱ አይ ምንድነው መሰለ ማን ነው ይሄንን የሚነግረው አይ ወንት ፈቃለሁ ምንድነው መሰለ ከኔ ጋር የምጠብቀው አብዮት ስንጠብቅ አብዮት ጥበቃ ሆነን ሴት ነች እሺ እና ዲሞትፎር ይዘናል እኔ ምጃለው እሷ ይዛለች ካቦርት አይደለም የለበሰው አይ ያኔ ትይዝ ነበር ዲሞትፎር አዎ እና ከኔ ጋር የምጠብቀው ሴት ነች አሁን ምን ተፈጠረ መሰለ ከኛ ሰፈር ወደ ታች ጮታል ኃይለኛ ጮት ተኩሱሉ አለ በኋላ ጓደ ሰፋ ገዛ አርጓል ታችኛው ገዛ አርጓል እንሻልና እንግዲህ ተመልከት ከሞያ ጋር ምንም የማይገናኝ ነገር እምቢ ብትል ደግሞ ሌላ ጣጣ አለው በኋላ ሻልንና ሄድን ስንሄድ ከአንድ ግሮሰሪ ውስጥ አንዱ ደም በደም ሆኖ ይወጣል አሁን ተኩሱ ሲተኮስ እኔ ለማቀባበል ስል ዲሞትፎሩ ብለው ቢያለ ለካ አንድ ጥይት ሾልካ ገብታለች አሁን አጋጣሚ እንደዚህ ብዬ ነካ ሳረጋት ሲል ሰውየው እንዴት እንደበረሩ ልነግርህ አልችልም አሰፋክ ውድግባ ጉጋዱ ስግባ ተኛ ይለኛል ለኔ የተኮስኩት ነው የምትለው የሰውየው አሯሯጥ እንደው ነፍስ እኮ በጣም ከባድ ነው በጣም ደግሞ እኔ ደስ ያለኝ ደግሞ ምንድነው መሰለ አጋጣሚ እንዲህ ባረግ ኖሮ ገድያቸው ነበር ግን ወደ ላይ ስላረኩት አሁን እንደዚህ ይገጥማልና አሁን በተለይ እዚህ እኔ ምድቤ አንድ የሆነች ልጅ ነበረችና ከሷ ጋር ነበር አሁን የሆነ ሰከረ ወታደር ነው ሰከረ ሰው አጋጠም ከነጋቤ ግጥም አድርጎ ያዘኝ ጠመንጃ ይዣለሁ እንደዚህ ጉሮሮን ያዘኝ እንደዚህ ጉሮሮ ወታደር ነው እኔ ሲቪል ነኝ እኔ የት እንትኑን አቃል እና በጣም አንዳንዴ እንደዚህ አይነት ነገር ይገጥማል ያለ ነገር ነው ግን ይሄንን ሚስጥር ማዘጋጃ ሚስጥር ሁለቱም ቲያትር ቤት ኃላፊ ነበርክ በተመሳሳይ እና ደግሞ ብዙ ሰዎች ማዘጋጃ ቤትና ብሔራዊ ቲያትር ይቀላቀልባቸዋል እንደውም አሁን ስያሜውም ጭምር እየተቀየረ ነው አይደል ስለሱ የምትለው ነገር ካለ ብዬ ነው ይኸውልህ ምንድነው መሰለህ ማዘጋጃ ብሔራዊ ቲያትር መጀመሪያ የተቋቋመው በ1948 ዓመተ ምህረት ነው የት መሰለህ የተቋቋመው አሁን አሮጌ ማዘጋጃ ቤት ለእንትና የተሰጠው ቤት አለ አይደል ከጊዮርጊስ ፊት ለፊት ያለው እሱ ማዘጋጃ ቤት ነበር የድሮ ማዘጋጃ ቤት እና ብሔራዊ ቲያትሮች እዛ ነበሩ እነ ወዳጅነ ፍልፍሉ እነ ጋሽ ተስፋዬ ሳህሉ እነ ጋሽ ማነው ማት ቲያትር ቤቱ ስያሜውም ጭምር ሌላ ነበር እዛ ማዘጋጃ ቤት ነበር የሚባለው አሁን ብሔራዊ ቲያትር ሲቋቋምና ሲሰራ አሁን እነሱ ወደ ታች መጡ ወደ ብሔራዊ ቲያትር 19 ወደ ቀዳማዊ ኃይለ ሥላሴ ቲያትር ቤት ከዛ በኋላ እነሱ እዛው ቀጠሉ ስራቸው ማለት ነው በ1959 ዓመተ ምህረት ደግሞ ማዘጋጃ ቤቱ የአዲስ አበባ ማዘጋጃ ቤት ሙዚቃ ክፍል ስለሚያስፈልገው አቶ ታደሰ ወርቁ የሚባል የህዝብ ግንኙነት ኃላፊው እሱ ለቢትወደስ ዘውዴ ገብረሕይወት አቅርቦ እሳቸው ሙዚቃ ክፍሉ እንዲቋቋም አደረጉ እና ከአዳሪ ትምህርት ቤት 50 ወንዶችና 10 ልጃገረዶች ተመለመልን ከትምህርት ቤት ውስጥ ማለት ነው ተመለመልንና ከዛ በኋላ ፈጥነው ድራሽ ሄደን ሰለጠንን ከዛ በኋላ ሰለጠንን ከዛ ያው ከአንድ አመት በኋላ ተመረቀን ማለት ነው አሁን ያ ነው መሰረቱ ስለዚህ ማዘጋጃ ቤትንና ብሔራዊ ቲያትርን የሚያገናኙበት ምክንያት ይሄ ነው ልዩነት አለው ማለት ነው በደንብ ልዩነት አለው ሲጀመርም 1948 ነው ብሔራዊ ቲያትር የተቋቋመው ስያሜው ቀዳማዊ ኃይለ ሥላሴ ቲያትር ቤት ነበር ማዘጋጃ አሁንም ጭምር እኮ ኃላፊነቱ በባህልና ቱሪዝም ሚኒስቴር መስሪያ ቤት ነው እንደዛ ነው ከዛ ውጪ በጣም በሚገርም ሁኔታ ለምን እንደሆነ አላቀም ወይን ሚኒስትር ነህ ወይ ባለስልጣን ነህ ወይም ባለሀብት ነህ ካስት ስትደረግ በጣም ብዙ ፊልሞችን ለማየት ሞክሬያለሁ በዚሁ አጋጣሚ በጣም የሚገርም የትወና ብቃት በተሰጠ በተለይ ባለስልጣን ሆነ ስትሰራ በጣም ታስገርመኛለህና ስልጣን ትወዳለህ እንዴ ባገኝ አልጠላም
አይ አሁንም እኮ ስልጣን ላይ ነው ለምሳሌ ስልጣኔ ትንሽ ብትሆንም የክፍል ኃላፊ ሆነም ያው አለው ስልጣን ነበር ማለት ነው እኔ አብዛኛውን ጊዜ ከተራ ሰራተኛ ሆኜ ሰርቻ አላውቅም ቲያትር ቤት የሙዚቃ ክፍል ኃላፊ ሆኜ ነው እስከመጨረሻው ድረስ የሰራሁት እንደውም ራስ ቲያትር ተቀይሬ ሲሄድ የኪነት አገልግሎት ተጠባባቂ ኃላፊ ሆኜ ነበር ባህሉንም ዘመናዊንም ብቻ ስልጣን አያጣውም ነገር ስልጣን አያጣውም ሰራም ስልጣን አንደኛ ምናልባት እንግዲህ ፊዚካል እንትኔ ለዛ ይመች እንደሆነም አላውቅም በተረፈ እንግዲህ ካስት የሚያደርጉ ሰዎች ናቸው ይሄንን እንትን የሚሉት እምቢ ማለት አይችልም ዘ ቢግ ባታሊዮን የሚለው እንትን ላይ ሚኒስትር ሆኜ ነው የሰራሁት ከእንግሊዞች ጋር እነሱ እንግሊዞች ናቸው ዳይሬክተሮችም ዳይሬክተሩም ካሜራማኖችም ላይትማኑ ሳውንድ ማኑ ሁሉም እንግሊዛዊዎች ናቸው ፈረንጆች ናቸው አብዛኛዎቹ እና አሁን እዛ ላይ ሚኒስትር ሆኜ ነው የሰራሁት ሚኒስትር ደግሞ ሌላ ፊልም ላይ ሆናል ያለንኩበት ቦታ አዎ አስታውሳለሁ የሆነች ልጅ ታፍና የነበረበት ካራክተር እና ሚኒስትር ነበር ከዛ ላይ አዎ እኔ አሁን በተለይ እዚህ ዘ ቢግ ባታሊዮን የሚገርም ነገር ቴክኒካቸው የነሱ አሁን እኛ ከመስቀል አደባባይ ነው ወደ ሂልተን ሆቴል ነው የምንመጣው በሳይረን ታጅበን በቤተ መንግስት መኪና ነው ሳይረን አለ በዚህም ትራፊክ አለ ፖሊስ በሞተር በዚህም አጅበዋል ያንን ያደረገልን የቤተ መንግስት መኪና ውስጥ ቁጭ ብለህ ኋላ የሚሰማን ስሜት አስበው ስትመጣ ከዛ ላይ ባንና ዳንስ ቤት ነው አክሱማይት ባንድ አለ የሚሰራው በቃ ትክክለኛ እንትን ነው አክሱማይት ባንድ አለ አሁን ዳይሬክተሩ ምን አለ ይሁን ኦክሲጅን አለ እና አራት ሆነን ቁጭ ብለናል አበባይ ለምካኤል እኔ አቶ አያሌው ሞቷል አሁን እና አንድ ፍቃዱ በቁጭ ብለናል አሁን ዳይሬክተሩ ምን አለ አሁን ይሄ ነገር ሲፈነዳ አንተ ወደዚህ ነው የምትወድቀው አንተ ወደዚህ ነው የምትወድቀው አለን አሁን እኛ እንግዲህ ብዙ ጊዜ ሙከራ እንላለን አይደል እዛ ሙከራ የለም ምን የለ መውደቅ ያንን እንትን ሲል እኔ ወዴት እንደሄድኩ አላውቅም ያኛ ወዴት እንደሄደ አይታወቅም አበባይ ለምካኤል ወዴት እንደሄደ አይታወቅም ብቻ አቧራውን ለብሰናል ከዛ ደግሞ የሚወጡ ነገሮች አሉ ይሄ በቃ ድንጋይ ጥቁር ድንጋይ የሚመስል ነገር ከዛ ከንቱንስ የሚወጣ ልክ የፈረሰ ነው የሚመስለው ቤቱ በጣም እኮ ቴክኒኩ በጣም የሚገርም እኮ እና እንደው ፌንቱ ብቻ ነው እና ቴክኒካቸው በጣም ይገርማል ተወነው የምር የእውነት ሆነ አወዳደቅ እኮ አንተ አሁን ሙከራ ቢል እኮ እንደዛ አትወድቅም ግን ይሄ ነፍስ ስለሆነ እንዴት እንደተወረወርክ መጣው እውነት እና እንትኑ እንዳለ ነው የለበስኩት በቃ ሱፍ ነው የለበስኩት አሪፍ ጥቁር ሱፍ ነው የለበስኩት ነጭ እንዳለ ነው የለበስኩት በቃ አጋጣሚ አሁን አብሮን የሰራ የነበረው በኃይሉ ነቃጠውን እንግሊዝ ሀገር አግኝቼው በኃይሉ ነቃጠው እሱ ላይ ተሳትፏል እንግሊዝ ስትለኝ ትዝ አለኝ እንዴ ነበር የጥበብ ሁለት ዓለም አቀፍ ጉዞ እንግሊዝ ላይ ቆንጆ ነው ምን አለ መሰለ የጸጋዬ ገብረመድህን አቦጊዳ ቀይሶ ላይ አንድ የሆነች ነገር አለች አንድ ቃል አባቦኩሌ ቃ የሚናገሩት ማለት እዛ ያሉት አባቦኩሌ ቃ የሚባሉ ካራክተር አሉ እሺ እዛ ላይ ሆድ ቢያምም ሆድ ቢደሰትም እንደ ሁለገብ ቋንቋ የለም በሚል እንለፈው ነቃሽና ፍቅር ያጣ ጤና ያጣ ፍቅር ላይ በጣም የሚገርም ብቃት ነበረ ከዛ በተጨማሪ ደግሞ በጣም ብዙ ተመልካቾች በሰልፍ ገብተው የሚያዩት ቲያትር ነበር ያንተ የቲያትር ብቃት የትወና ብቃት የመድረክ ግርማ ሞገስ በጣም አስገራሚ ነበር ተባለና እንደው እሱን ቲያትር እስኪ አስታውሰኝ ጋሻሲ ይኸውልህ ነቃሽ የዮሐንስ ብርሃኑ ድርሰት ነው ያዘጋጀው ስዩም ተፈራ ነው እና እዛ ላይ እኔ ያለው ገለታ አለ ሱራፌል ራሱ ነበር ሱራፌል ሞቷል እንደገና አላዛር ሳሙኤል አለ ዳግማዊ ፈይሳ ነበር ከበደ ደገፉ ነበር እና ወለላ ሰፋ ነበሩበት በጣም አሪፍ ቲያትር ነበር እና ያ ቲያትር በጣም የሚገርም ነገር የመረቁት ጀነራል ወርቁ ዘውዴ ናቸው አሁን ያንን ቲያትር ካዩ በኋላ
የፖሊስ ሰራዊት በአጠቃላይ ይሄንን ቲያትር ማየት አለበት ነው ያሉት። ኦዲየንሱ ልነግር አልችልም። በጣም በሰልፍ ከቲያትር ቤታችን አሁን ከቲያትርና ባህል አዳራሽ ወላ ኦቴሎ ወላ እንትን ወላ መልክተ ወዛደር ወላ ምን ብትለው እንደ ነቃሽ ማነው እንደ ጤና ያጣ ፍቅር ገቢ ያስገኝ የለም። ነቃሽም ከፍተኛ ገቢ አለው፣ ከፍተኛ ገቢ ነበረው። ግን ጤና ያጣ ፍቅር ሙዚቃዊ ድራማ ነው፣ ከሁሉም በላይ ይበልጣል። በቲያትር ቤታችን ገቢ የመጀመሪያው ነው። ደራሲው አቶ ተፈራ ብነው ናቸው። አዘጋጅ ደግሞ ጋሽ ስዩም ነው። ያን ነቃሽን ያዘጋጀው ሱራፌል ጋሻው ነው። እንትን አልኩት ሱራፌል ጋሻው በጣም ምናልባት አንተ አታውቀው አልተወልደ እንጃ መወለድንም አላውቅም። ጎበዝ ተዋናይ ነበር በእውነቱ ሱራፌል ጋሻው በጣም ጎበዝ ተዋናይ ነበር። እንደሰማሁት በጣም ብዙዎችም እንደነገሩኝ በጣም ሰው አክባሪ ነህ፣ ዲሲፕሊን ላይ የምትሰጠው ትኩረት በጣም ከፍ ያለ ነው፣ የታመመ ጠያቂ እንደሆንክ በጣም ሰምቻለሁ። በተለይ ግን ይቺ ስነ ምግባር ላይ በደንብ ትቀጣለህ የሚል ነገር ሰምቻለሁና ትንሽ የጺም ይሆናል ላንተ እንትን ትንሽ አድርጓል መሰለኝ። ጸጉር ትንሽ ካደገ በፍጹም አታስገባም የሚል ነገር ሰማሁ። እኛ ጋር ያው ተወዛዋዥ ነው ያው አንድ አይነት ግን ውዝዋዜ ላይ ጸጉርና ጺም ይከለከላል? አዎ አንድ አይነት መሆን አለበት። እንደ ግማሹ አንጨፍሮ ግማሹ እዚህ ላይ አሁን ክሊፕ ላይ ከሆነ አንዱ በጣም አንጨፋሮ በቃ ዲስፕሊኑ ያዝማ። ዞሮ ግን ለጥበቡ ተገዢ መሆን መቻል ስላለባቸው ነው እንጂ አሁን እኔ እንደዚህ ስላደረኩ ብቻ አይደለም። ጥበቡን ስለሚወዱት ጥበቡን ስለሚያከብሩት እኮ ነው። ጥበቡን የማያከብሩና የማይወዱማ ከሆነ ተይዳሉ እና ያ ነው። አንተም ግጥምና ዜማ ትደርሳለህ የሚል ነገር ሰማሁ። እንደዛ እንኳን የሚያሰኝ አይደለም ግን እሞክራለሁ። እንደዚህ በሚታወቅ ደረጃ ይሰጣቸዋል። እኔ አሁን ለየትና የት ክራር የምትጫወት ልጅ ለእሷ ሰጥቻታለሁ አንድ ግጥም። አሁን እንትኑ ባላስታውሰው ሰጥቻት ለብዙ ጊዜ እንትን ነበር። ራስ ቲያትርም ከሄድኩ በኋላ የሰጠኋቸው አሉ ለናረጋ ብርሃን ለሌሎች እንደዚህ የሰጠኋቸውም አሉ። ከዛ ውጪ ራስ ቲያትር ላይ የነበረ ቆይታ በጣም አስደሳች ጊዜ ነበረ። በጣም ትልልቅ የኪነ ጥበብ ሰዎች ጋር አብረህ የመስራት እድል ነበረ። እዛ ያለውን ታሪክ ደግሞ እስኪ ትንሽ አስታውሰኝ። የራስ ቲያትር ማዘጋጃ ቤት ብዙ ቆየም ብዬ ነው። ከዚህ ከማዘጋጃ ቤት ወደ ራስ ቲያትር ተቀየርኩኝ። ያው ምንድነው አንዱ የተቀየርኩበት ዋና ምክንያት እኔ ብዙ ጊዜ ለሰራተኛው ስብሰባ ላይ ማኔጅመንት ስብሰባ ላይ ለሰራተኛው ነው የምቆመው። ይሄ ማኔጅመንት አባል ነኝ ብዬ ከማኔጅመንቱ ጋር አብሬያለሁ። ግን በዚህ ምክንያት እኔ ብዙ ጊዜ ነፍሱን ይማር በኃይሉ መንገሻ እንቀይራለን ይለኝ ነበር። አሁን ቀይራለን ሰራተኛው ታደላለህ? ምክንያቱም የሰራተኛው እንትን መጠበቅ አለበት የሚል አቋም አለ። እውነት ነው። ያለበለዚያ እኔን አንሱኝና ሌላ ሰው አድርጉ ነው የምለው። በዚህ ምክንያት ብዙ ጊዜ እንትን ስለምንል ተቀየርኩኝ። ራስ ቲያትር ተቀይሬ ስሄድ በቃ ናይት ክለብ ይገናኛሉ አይደል? ናይት ክለብ ይገናኛሉ እኮ ሙዚቀኞቹ። ሃርደኛው መጣባችሁ ተባለ። በቃ እዛ ራስ ቲያትር ሲሄድ ሃርደኛ ሰው መጣባችሁ ተብሎ እንትን አሉ። ለነገሩ እኔም እንደሄድኩኝ ማርታ ስለሺ ነበረች ስራ አስኪያጇ። ኦርኬስትራው ማየት ስለነበረብኝ ያው እንግዲህ ሙሉን እንትን ማዳመጥ ፈለኩኝ የሚሰሩትን ስራዎች እና መሳሪያ እንዲወጣ አረኩኝ። ድምፃያኖች እንዲገኙ አረኩኝ። ስራቸውን 1 2 3 ነገሮችን አየሁኝ። ከዛ በኋላ በቃ ነገርኳቸው። እኔ ሙዚቀኛ ነበርኩ፣ ትሮምፔቲስት ነኝ። እኔ እንሸውዳለሁ ማለት አይቻልም። ስለዚህ ስርዓታችሁን አክብራችሁ በትክክል ከኔ ጋር ግንኙነት በማድረግ ስራችን እንቀጥላለናል። ስራችን ቀጠል። በእውነት ጥሩ ስራ ሰራን። እነ ሱራፌል አበበ ነበሩ። የሱራፌል እንትና አባት የብስራት ሱራፌል አባት ደራሲና ትልቅ ሙዚቃ ሙያተኛ ነው። እሱ ነበረ። እነ እንዳለ ቸርነት ኪቦርድ፣ እነ ታደሰ ገብሩ፣ እነ ሀረግ አብርሃ፣ ሌሎች እንትኖች ነበሩ። ነፋስ ያከለ የመሳሰሉ እነሱ ጥሩ ሙያተኞች ነበሩ። ተግባብተን ብዙ ስራ እያመጣሁላቸው እየሄድኩኝ እየተንቀሳቀስኩ ማለት ነው። እንትና ስራ እያመጣ ምን ያህል ብዙ ስራ እንሰራ ነበረ እና አንዳንድ ጊዜ ሙያተኛ የሚለግምብህ ጊዜ አለ ማለት አሁን ቅቤ ማን ነው መርፌ ከለገመ ቅቤው ጋም ነው የሚባል ነገር አለ አይደል? የሆነ ስሜታቸው ሲነካ የሆነ ነገር እንትን ሲሉ ብዙ አያስደስቱ
የዛን ጊዜ 2 ቀን 3 ቀን እረፍት ሰጣቸው ከሐራምቤ ውጪ ግን ሌላ ሙዚቃ እንሰማ እንደዛ ነገር አስካዘፍነው ምናምን እየጨረስንም ስለሆነ ብዬ ነው ምን እኔ እኮ ድምጻዊ አይደለሁም አይ ይሞክራል ድምጻዊ አይደለሁም በተለይ እዛ ቁጭ ብሎ አሁን ቅርብ ጊዜ መሰለኝ ጀምራል መሰለኝ እዛ አንድ አቶ ሳህሉ ዝነ የሚባሉ እንትን ነበሩ የባህል አሰልጣኝ ኧረ ምነው ኧረ ምነው የሚሉ ሳህሉ ዝነ ይባላሉ አሁን እሳቸው አንድ ዘፈን ሰጡኝ ሲዳምኛ ዘፈን አሉና ሰጡኝ ያኔ እንግዲህ ልጅነት ነገር ነው እሺ አልኩኝ በቃ ውዝዋዜ ሁሉ ተዘጋጅቶለታል በደንብ ዘፈነን ሰራን ከዛ በኋላ ክፍለ ሀገር ወለጋ ጉዞ መጣ ወለጋ ጉዞ ሲመጣ እኔ ነኝ የምዘፍነው አሉ በቃ አንተ አትሄድም እንዴ የሰጡ አዎ እንዴ መድረክ ላይ ጉዞ መድረክ ሰርቸው በኋላ ሰው እንትን ይባል እኔ ነኝ የምዘፍነው አንተ አትሄድም እንዴ አንተ ነበር የምላቸው አንተ ለምን ማለደው አንተ ለምን ነው የምትሄደው አልኳቸው አንተ እኮ ነበር የምላቸው ማቀባ እንዴ ምን ትለዋለህ አሁን ቆይ አይ አልቻልከውም እንዴ አንተ ቼያው እንደ ውዝዋዜ ተዘጋጅቶለት እየሰራ ነው እንዴ እንት ነው ትርጉሙን አላውቀው እንት ነው የሚለው ኮጎሬ ሉኪቾ አኒረዶ ዳይላ የሲዳምኛ እንት ነው ብሎ ነው የሰጡኝ እሺ ትርጉሙ ምን እንደው አላውቀው ያው ሰራው ፋይናሊ ልብስ ሁሉ ተሰፍቶልኛል ጦሪዞ ምናምን ውዝዋዜ ሁሉ ተዘጋጅቶለታል አሁን ወለጋ ጉዞ ሲመጣ ያው እንደነገርኩ ሰብዘር ሲወጣ እኔ ለምን አትሄድም በቃ እኔ የምሄደው አለ ዜማውና አንቱን የሳቸው እንግዲህ ነው መሰለኝ የሳቸው ስለሆነ እና ይሄ ነው እና ዘፈን ነው የቀረውት በቃ አለቀ በቃ ከዛ ወዲህ እንዴ የተሰጠው ቀጥል ነበር አሁን ያ ሰውዬ እኮ እንትን ባይሉኝ ኖሮ በዛው ልቀጥል ይችላል በቃ ሙዚቃ ሌላም እንትን ዘፋኝ የምትሆንበትን አጋጣሚ ነው የቀጩት ቀጩኝ እንጂ በቃ ቀጩኝ በቃ ግን አይ ድምጹ ነበረ መጀመሪያ ግን አረ በደም የልጅነት እኮ ነው እንደ ያኔ እኮ ምን መሰለ መዝሙሩ እኮ እኛ ኮረስ ስንሰራ እኮ ነርስስናል ባንዲያን ነው የሚያሰራን አልቶ ቴነር አልቶ ቤዝ አለ ቤዝ ቴነር አልቶ እና የኛ ቀጭን ድምጽ ነው ይዛን ጊዜ ልጆች ሆነን ቀጭን በቃ ቃጭል ነው ድምጻችን እኮ እንዴ የማንን ተሞከረ ነበር የገበር ልጅ ነኝ አርሼ ምብላ ካባቴ ተማርኩት አለኝ ብዙ መላ የሚለው ኮረስ ነበር ኳየር ነበር ያንን ኳየር እኮ እንሰራ ነበር ወቤሎ ማውደሎቴ ሃሪማና ወቤሎ ማውደሎቴ ሃሪማና ማ ከዛ አልቷል ኦጋላቶ ኡሪሲሲቹ ኤማሞ የብሔራዊ ቲያትር ዘፈን የብሔራዊ ቲያትር የወላይተኛ እንትን ነው ኮረስ ነው ይሄንን ነርስስናል ባንዲያን እኛ የዛን ጊዜ አሁን እቺ ቀጭኑ ያልኩት ኦጋላቶ ኡሪሲሲቹ ስንል ቤዙ ይላል ቤዝ ቴኖሩም እንደዛ ይላል ጠይቄም ስለማላቅ ብዬ ነው ቤተሰብ እንዴት ነው ልጆች ባለ ትዳር ነኝ የሶስት ልጆች 2 ወንድ 1 ሴት እና የልጅ ልጆች የልጅ ልጆች 5 አሉኝ 5 ወንድ የልጅ ልጆች አሉ በጣም ይመስገን ነው የሚባለው አሁን ቤት መጥተው ሲንጫጩ ራሱ በጣም ነው ደስ የሚለኝ ቤት ይመጣሉ ቅርብ ነው አንዴ ይሰበሰባሉ ሁሉም ቃውላችንም አለን እንዴ ደስ ይላል መሰለ ግን አልመስለም አሁን የልጅ ያለኝም አልመስለም መስላል አይ እንትን በነገራችን ላይ በጣም ወጣት አለ አሁንም እንትኑ ታስረጀኛ አለ ስትልኮ የለህም እንደማለት ነው
አይ ጋሽ ሰሪ አሁን ባለፈው እኔ እኮ ትንሽ ነኝ ግን የሥራ ልምድ ምን ያህል ነው ስለው 45 አለኝ እንግዲህ አስበው ከዛ በፊት የነበረውን ተው ስራ ሳይገባ ስራ አይ በወጣትነት 17 ዓመት እያለ ነው እሱ እንትን ነው ባህሪ እኮ ነው ምን መሰለ እድሜን ለመቀነስ ሲፈልግ በዛን ጊዜ አሁን ከጋሽ ሰሪ ጋር ልታጣላኝ ነው እንዴ ተው አይ እኔ አሁን ወዳለሁ ሰለሞን በልጠዋል ትበልጠዋል በልጠዋል እኔ አሁን ብዙ ጊዜ ሰዎች ከውጭ የሚመጡ ምናምን ከውጭ ሀገር የሚመጡ ሳይሆን ዲ አንተ አሴንዶ ቁልጭ ይሉኛል ምንድነው የምትበላው ይሉኛል ምንድነው መሰለ ይሄ አንደኛ እኔ ጥሩ ሚስት አለችኝ ስለ በጣም የምታስብልኝ ስናም ገባር ያላት በደንብ የምትንከባከበኝ ኢቭን ሸሚዜም አትቆሽሽም ሌላው ቀርቶ በደንብ የምትንከባከበኝ የፈለኩ እንትን ብዬ ባመሽና በመጣ እንኳን ከፈገግታ ውጪ ምንም እንትን የላት ጥሩ ሚስት አለች እናቴ ማለት ነች ጥሩ እናት አለኝ ማለት ነው ደሞ ይሄ ቲያትሩ ሲኒማው አካባቢ ያሉ ሰዎች ደግሞ ራቅ ብለው ስለሚሆኑ ጥርጣሬ ምናምን ይበዛልና አይ እንደዚህ አይነት የላትም እሱ እግዚአብሔር ይወቀው እንግዲህ እንደ አይነት እንትን የላትም በጣም ጥሩ ሰው ስለሆነች እኔ አላስብም አንተ እኮ ምንድነው መሰለ የምትጎሳቀለው የምትጨናነቀው ውጪ ደና ተውልና ቤት ደግሞ ነጋልኝ ጥበሽኝ አይነት ነገር ካለ አለቀ ቤት ስትገባ ገና መንገር ሲጀምር ቤቱ ያለው ጭቅጭቅ አይነት ስሜት ካለ ምን ጊዜ ብትለብስም ብትበላ ቀልብህ እንደራቀ ነው ያለው ግን ቤት ጥሩ ነገር ካለ እንደ ውጪ እንትን ብትልሻለ ቤት ጥሩ አቀባበል ካለ ጥሩ እንትን ካለ በቃ እንዴ በትዳር ጉዳይ ላይ የምትመክረው ነገር አለ በቃ ሰው ትዳሩን ማክበር መቻል አለበት መከባበሩ ያስፈልጋል ምንድነው መሰለ መወያየት ያስፈልጋል ልጅ ፊት መነጋገር ምናምን ተገቢ አይደለም አሁንኛ አንጣላ ማለት አይደለም አንዳንድ ነገሮች ግጭት ምናምን ሲፈጠር ይጃት ወጣለሁ ቢራ እየጠጣን እናወራለን እንደዚህ ነው በቃ ተግባብተን እንመለሳለን አሁንም ባለንበት እድሜ ብዙ ጊዜ እንኳን አንጣላም ግን እንደው አሁን እንኳን ባለንበት እድሜ እንመካከራለን ዋው በጣም ደስ ይላል በነገራችን ላይ መግባባት መረዳዳት መተሳሰብ የሚመጣው ከፍቅር ነው መዋደድ ሲኖር ነው እነዚህ ነገሮች የሚኖሩት ደግሞ ህይወትም ደስ የሚለው ጣፋጭም ሆነው ቤት ውስጥም የተረጋጋ ውጭ ላይ የተረጋጋ ህይወትም ይኖር ውጭ ላይ ሲነጋ ጥበሽልኝ አይነት ነገር እንዳይኖር ሲነጋ ጥበሽኝም ጭምር እንዳይኖር መከባበር መተሳሰብ ያስፈልጋል እንደዚህ ደግሞ ቤተሰቦቻቸውን ባሎቻቸውን ተዳራቸውን አክብረው የሚኖሩ ሰዎች መመስገን አለባቸው አይደል በደንብ አሁን ስገባ እንኳን የሚገርም በቃሉ ብድግ ብላ ነው ቆማ ነው የምትቀበል የእውነት ነው የምነግርህ ልክ ስገባ ቆማ ነው ጫብጫት ቁጭ በሉ አንዳንድ እኮ እንደንት ቅጥጥ ብላ አትነቃነቅ ወይም ናት እና እኔ እንትን ለማለት አይደለም ለመንቀፍ አይደለም ማንንም ሰው መከባበር መቻል አለበት በተለይ ባልና ሚስት ሆኖ ሲኖር መከባበር ካለ ሁሉ ነገር መፍታት ይቻላል መከባበር ከሌለ አስቸጋሪ ነው የሚሆነው ገብቷል መከባበር ጥሩ ነገር ነው እንደው አሁን አንተ በእድሜ ገፋ ያሉ ሰዎችን እንደምታከብረው በአውቶቡስ ላይ ታክሲ ላይ አስቀድመህ እንደምታስገባው አይነት ማለት እኮ ነው እና ለትዳር ዘለቄታ የሚሆነው መከባበር ነው እና ግልጽ መወያየትና መነጋገር ወሳኝነት ነገር አለው በሲኒማው በቲያትሩ በውዝዋዜው በሙዚቃው ዘርፍ ላይ በጣም ብዙ አስተዋጽኦ አድርገሃል ይሄ አስተዋጽኦ ደግሞ መመስገን መከበር አለበት ጋሻሲ ስለመጣስ በጣም ቆንጆ ቆይታም ስላደረገን ከልብ ነው ማመሰግነው በጣም አክባሪ ነኝ መጨረሻ ላይ ግን ማለት የምትፈልገው ቀረ የምትለው ጉዳይ ካለ ይቻላል አይ እንግዲህ እኔ ለዚህ አንዱም ያበቃችኝ ባለቤቴን እጅግ በጣም አመሰግናታለሁ ሁለተኛ ውጪ ያለ ይልማሰሙ የሚባል ጓደኛ ያለ አሜሪካን ነው ያለው ለብዙ ነገሮች አስተዋጽኦ ከፍተኛ ሚና የተጫወተልኝ አንዱ እሱ ነው ባህሪም እንዲቀርጽ እኔ በልጅነቴ ነበረኝ ባህሪ በጣም ለየት ያለ ነበር በጣም አሁን እንደዚህ ነው ብዬ የምገልጸው አይነት ነገር አይደለም ሼፕ ያደረገኝ እና እንትን ያለኝ እሱ ነው በጣም ስለምወደው አብረን ስላደግን ነፋንቱ ማንዶዬ ፋንቱ ቅርብ ነው ጓደኛዬ ነው ነፋንቱ ማንዶዬ ሰለሞን ወርጌን ዳንኤልን
ነካሳይን ከድራሊን ታውቀዋለህ እና አርቲስት ሂሩት በላይ መርሻ ነኝ ሁሉ እጅግ በጣም ነው የማመሰግናቸው አብዛኛው ጊዜ ከጎኔ ናቸው ያሉት በመሰራው ስራዎች ሁሉ በማድረጋቸው ነገሮች ሁሉ በመምከርም ከጎኔም በመቆም ከፍተኛ አስተዋጽኦ አላቸው ይልማሰሙ ባለቤት በቀላይ ጸጋይ አብቹ ለገለጋ እሷም እንደዚሁ ተቆርቋሪ በብዙ ነገር ደራሽ ነች እነሱን ሁሉ በጣም ነው የማመሰግነው በአጠቃላይ የራስ ቲያትር ሰራተኞችን በአጠቃላይ የቲያትርና ባህል አዳራሽ ሰራተኞችን በአጠቃላይ የሀገር ፍቅርን የብሔራዊ ቲያትር አብረን የሰራችናቸው በሙሉ ከቲያትር ቤት ውጭ ሁሉ አብዛኛው ከኔ ጋር ያልሰራሁት ተዋናይ የለም ከኔ ጋር ማለት ነው ከነ ሽመልስ አበራ ጀምሮ ከነ ሸዋፈራው ከነ በቃ አሉ የሚባሉት ጋር አሁን አሉ ከሚባሉት ጋር ያልሰራሁት የለም እነሱንም በሙሉ አመሰግናቸዋለሁ ምክንያቱም ለብንያም ወርቁ አሁን የሙያ ማህበር ሊቀመንበር ነው አይደል ቲያትር ትራንዚትን አስመርቋል ሰሞኑን እሱንም በጣም ነው የማመሰግነው ትልቅ አክብሮት አለ ለሱ እንዲሁም ለሌሎች ስማቸውን ባልጠራም የሚገባቸው ይመስለኛል ስለዚህ አንተም በቃሉም እዚህ ዋልታ ጠርተ እንግዳ አርገኝ ከውስጥ ያለው እንድናገር ስላረከኝ በጣም ነው የማመሰግነው ዋልታንም እግዚአብሔር ያክብርልኝ አመሰግናለሁ ሁላችሁንም ካሜራማኖችንም ሁሉንም በሙሉ ተላላ አመሰግናለሁ